በዚህ ሰዓት ለራስሽ ቤተሰብ በስልክ እየቀረሽ ምታስተላልፊ አሁን በዚህ ሰዓት የቱ ጋር ነሽ? ይው ለሰው አሁን ያዘጋጀሽ ያለሽ ሞባይልሽ ላይ ቀዳሽ አንድ እግዚአብሔር ሰው ቀደም ጠይቂያት ነበር ድምጽ እየቀርደው አስተላልፍ ያለው የታመመብኝ ዘመድ አለ በመኪና አደጋ ተመቶ እና አንድ ወሩ ነው ኮማ ውስጥ ነው ያለው የዛሬ 15 ቀን መጥቼ ነበርና አረብ ሀገር ነበርኩ ባለቤትሽ በመኪና አደጋ ስለተመታ ቶሎ ነው ተባልኩኝና መጣሁ የዛን ጊዜ ትኬት ሲሰራልኝ ድረስ ያንተን እንትን እየሰማሁኝ ነበር እና አሁን ባለፈው የዛሬ 15 ቀን ስመጣ በፍጹም መናገርም ማውራትም ምንም አይችልም ነበር ጭንቅላት ውስጥ ደም ፈሶ እግሩም ተመቷል ወገቡም ተሰብሯል ተብዬ ልክ ከዚህ እንትኑን ሰምቼ ትጆ መጥቼ እሱ ልክ ከዚህ ጨርሰን እንደወጣን አይኑን ከፈተ ብለው ደወሉልኝ ከዛ ከዚህ ስትሄጂ አይኑ ተከፈተ አሉኝና ከኮማ ደግሞ ወጥቶ አሁን እግሩና እንትኑ ግዴታ መሰራት አለበት ተብሎኝ አሁን ከዚህ ከሄድሽ በኋላ ከኮማም ወጣ አዎ ከኮማ ከወጣ አሁን 4ኛ ቀኑ ነው አሁን ያወራል አያወራም እኔንም ራሱ አለየኝም እስካሁን ለምን ከኮማ ወጡት ምን ብለው ከኮማ ውስጥ የገባው ጭንቅላት ውስጥ ደም ስለፈሰሰ አሁን ይሞታል ነው ያሉት ወይስ ተሽሎታል ነው ያሉት ይሞታልም እያሉ አይደለም ግን ከኮማ በቃ የኮማውን ነገር ጨርሷል ብለው ነው ያስወጡት እናው በእጄን ያለው በቃ ምንም ነገር ማረጋው አምላክ ይሁን ያመሰግናለሁ ፎቶውን አሳይ እስቲ ኦኬ የቀዳሹን እስቲ ያሰሚ ምንድነው የተቀዳው ኢየሱስ ክርስቶስ አሁን በዚህ ሰዓት የሞት መንፈስ ዝች ሴት ላይ ያለ እግዚአብሔር ይገጽስህ ዘሯን ልትበላ ቃልቻንን የምትሉ ጩነባ ውጣ በኃይል አንድ እሷን ለቀ ውጣ በል ውጣ ፈጠን በኃይል ዘር ጨራሽ መንፈስ ውጣ በኃይል ድገም አሁንም ድግበይ ሂጂ በሰላም አይኑ ይከፈት ጆሮው ይስማ ሰውነቶቹ ቁርጭምጭሚቶቹ ሁሉ ይገጣጠም ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ እሺ ጤና ይስጥልኝ ውድ የጂሰስ ቲቪ ኢትዮጵያ ተመልካቾቻችን እንደሚታወቀው በዚህ ወቅት በዓለም ላይ በተከሰተው በኮሮና ቫይረስ ኮቪድ-19 ምክንያት መንግስት ባወጣው መመሪያ መሰረት የጉባኤው አገልግሎት ላተወሰነ ጊዜ መራዘሙ የሚታወቅ ነው ስለዚህም ቅዱሳን በተሰጠው መመሪያ መሰረት በአካል ማግኘት ስለማይቻል እግዚአብሔር በባሪያው በእግዚአብሔር ሰው ነብይ ኤርምያስ ሁሴን ተጠቅሞ የሰራቸውን ታላላቅ ድንቅና ተአምራት ምስክርነቶች ለእግዚአብሔር ክብር ለሰዎች ደግሞ ጥቅም ይሆን ዘንድ በስልክ መስመር አጠናክረን የምናቀርብ መሆኑን እየገለጽን በትዕግስት እንድትከታተሉን እንጠይቃለን
እግዚአብሔር ምድራችን ይጠብቅ። ምንም እንኳን ጨለማ ቢሆን ብርሃን ይሆናል። ስሜ ነጻነት እባላለሁኝ። በወንጌሉ ዓለም አቀፍ ቤተክርስቲያን የሆነልኝን የተደረገልኝን ነገር ለመመስከር ነው ወደ እናንተ የመጣሁት። ስለ ሁሉ ነገር እግዚአብሔር የተመሰገነ ይሁን። እግዚአብሔር ትልቅ ነው። እግዚአብሔር ሁሉን ቻይ ነው። እግዚአብሔር ደግሞ የተከፋን ሁሉ ነገር የጨላለመበትን ሰው መርዳት የሚችል ትልቅ አምላክ ነው ያለን። የምናመልከውም እሱን ነው። እግዚአብሔር ስሙ የተባረከ ይሁን። በወንጌሉ ዓለም አቀፍ ቤተክርስቲያን የተደረገልኝ ነገር የምኖረው ሳውዲ አረቢያ ነው። ቤተሰቦቼ ባለቤቴና ልጄ የሚኖሩት ኢትዮጵያ ነው እና አንድ አጋጣሚ ሆኖ ባለቤቴ ከባድ የመኪና አደጋ ገጥሞት እዚህ ሳውዲ አረቢያ ይደወልልኛል። በጣም ከባድ ነበረ፣ እስከ ሞት የሚያደርስ ነበረ እና በአስቸኳይ እንድደርስ ነው የተደረኩት። ምክንያቱም በጣም አደጋው ከፍተኛ ነበረ፣ ይሞታል ተብሎ ይጠበቅ ነበረ እና እዚህ ሆኜ በጣም ደንግጬ ነበር እና አስቸኳይ ትኬት እንዲሰራልኝ ካደረኩ በኋላ ለ3 ቀን ትኬት ቆይቶብኝ ነበርና የስቃይና የመከራ የለቅሶ ጊዜ ነበር። እንዴት እንደሚነጋ እንዴት እንደሚመሽ አላውቅም ነበር። የዛ ሰዓት በጣም የተጨነቅኩበት ጊዜ ነበረ። በጣም በቃ ልቤ የተሰበረበት ጊዜ ነበረ እና በዛ ጭንቀት ውስጥ እያለሁ ዩቲዩብ ከፍቼ ጂሰስ ቲቪ ፕሮግራም ላይ ስገባ የእግዚአብሔር ሰው እንዲህ ብሎ ይሰብካል። ልክ እንደከፈትኩት ነው ዩቲዩብ ቻናሉን አደጋ ያለው የመኪና አደጋ ነው። ሰዎች ዋይ 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 ሲሉ ይሰማኛል። ሰዎች ሲጮሁ ዋይ ዋይ ሲሉ ይሰማኛል። ይሄ ለሞት አይሆንም፣ የእናንተ ወደዚህ መምጣት ነገሩ ይለወጣል እያለ የእግዚአብሔር ሰው ይናገራልና በጣም ደነገጥኩኝና በቃ ከኔ ህይወት ጋር ነው ግጥምጥም ያደረኩት። በቃ የኔ መሄድ በጣም የሆነ ለውጥ ያለው ያህል ጓጓው። በቃ ከትላንት የተሻለ ዛሬ ጓጓውኝና በቃ ቀጥታ ወደዛ እንደሚሄድ ነው የወሰንኩት። በቃ ሄዳለሁ የሚለውን ነገርና ቤተሰቦቼ ጋር እየሆነ ያለውን ነገር ነው እግዚአብሔር ሰው በዩቲዩብ ሲናገሩ የነበረው። ግን በዛ ሰዓት ለእህቴ ለጓደኞቼና ለባለቤት እህቶች አሰምቻቸው ነበረ። ኢትዮጵያ ሄጄ ነው ለባለቤት እህቶች ያሰማቸው። እዚህ ሆኜ ደግሞ ለእህቴና ለጓደኞቼ ነው ያሰማሁት። ይሄንን ተአምር ስሙ ብዬ ማለት ነው። በጣም ሰምተው ገርሟቸው ነበርና በጣም ነው የተገረሙት እና በቃ እደውላለሁኝ በጣም ይጨንቀኝና ሄሎ ምናምን እስቲ አሁን ያለበት ሁኔታ እንዴት ነው? በፍጹም ሁሉም ነው የሚያለቅሰው። እኔ እንጃ ምንም ለውጥ የለውም፣ የሚተርፍም አይመስልም የሚልም ሰው አለ እና የኔ ነገር አይሞትም። በቃ በፍጹም እንደዚህ አትበሉኝ፣ የኔ ነገር አይሞትም በፍጹም። እና ያለበት ሁኔታ እኮ እንዲህ ነው በፍጹም አይሆንም። በቃ ከምን እየተጣላሁትም ሰው ነበረ። በእውነት ለመናገር እዚህ ጋር ስሙን መግለጽ አልፈልግም። በጣም የተጣላሁት ሰው ነበረ፣ ያስቀየምኩት ሰው ነበር። እንዴት ትለኛለህ? በፍጹም የኔ ሰው እንደዚህ አይሆንም እያልኩ ነበር መከራከረውና ሄድኩኝ ኢትዮጵያ። ያለበት ሁኔታ በጣም ከባድ ነበር። በቃ ከባድ ኮማ ውስጥ ነው። መንቀሳቀስ፣ ማየት፣ መስማት በፍጹም አይችልም። ዶክተሮቹ የመትረፍ እድሉ በጣም ጠባብ ነው። ቢተርፍ እንኳን 20% ነው። እሱም ላይሰማ ወይም ላያይ ወይም ላይናገር ይችላል። ከዚህ በፊት ያሳለፈውን ነገር በፍጹም ላስታውስ ይችላል። እናንተንም ሊረሳ ይችላል የሚለው ነገር ነበረ ቢተርፍ እንኳን ብለው። እንደገና ደግሞ የመትረፍ እድሉ 20% ሆኖ ማለት ነው። አለበለዚያ ግን እንደውም ዶክተሩ መጥቶ ለቤተሰብ ደውሉ፣ ተዘጋጁ፣ በቃ ከ15 ቀን ውጪ በፍጹም አይተርፍም፣ ራሳችሁን አዘጋጁ የሚለው ነገር ነበረ። በጣም የሚገርመው ነገር 15 ቀን ሲል እኔ ቶሎ ብዬ የወንጌል ዓለም አቀፍ ቤተክርስቲያን ነበር የሄድኩት። እንደ ድንገት የዘይት
በዘይት የሚጸለይበት ጊዜ ነበረ። እንዳጋጣሚ ሆኖ ደግሞ የቅባቱ ውፍረት በሚል ርዕስ ስብከት ነበረ እና ለእያንዳንዳችን ኩብ ተሰጥቶን በኩብ ዘይት ተቀንሶልን ተሰጥቶን ነበር እና የዛን ቀን የተሰበከው ስብከት በቃ ኢሚዲየትሊ ከባለቤቴ ጋር ከላይፉ ጋር የሚገናኝ ስብከት ነበረ። በቃ የእግዚአብሔር ሰው የሚለው ነገር እንዳለ ለባለቤቴ ነው የሚመስለኝ እና በጣም ተደነቅኩኝ። እህቱም ነበረች፣ እህቱን ይዣት መጥቼ ነበር። በጣም ተደነቅን፣ በቃ ደስ አለን። እንደገና በስሙም አጽፌ ማለት ነው ተራ ይዤ አጸለይኩለት። ልክ ልንወጣ ስንል ታክሲ ነበረ ውጪ ላይ የሚቆም እና እዛ ታክሲ ውስጥ እንዳጋጣሚ ሆኖ ቅዱሳን ብቻ ነው የገባውና በቃ ከዛ ቸርች ውስጥ የወጣነው ሰዎች እንዳለ ነው የገባነው እና ሹፌሩም መዝሙር ከፍቶ በቃ ቅዱሳንም እየዘመሩ ደስ ብሏቸው ደስ በሚል መንፈስ ነበረ እየሄድን የነበረው እስከ 6 ኪሎ ልክ ደርሰን መውረዳችን ሰዓት ላይ ስልክ ተደወለ ማለት ነው። ስልኩ ሲነሳ ኃይልዬ አይኑ ተከፈተ። በፊት አይኑ ብሌን አይንቀሳቀስም። እውነት ለመናገር እዛ ኮማ ውስጥ በነበረ ሰዓት አንድ ሰውን እንደዚህ ገብታችሁ እዩ ምናምን ሲባል ገብቶ ማየት በጣም ነበር የሚያስፈራው የሚከብደው። በቃ ማንም ሰው እሱን ማየት በቃ አይደፍርም። በጣም ነበር የሚያስፈራው። ብሌኖቹ በቃ የቆሙ ናቸው፣ አይንቀሳቀሱም፣ ፍጥጥ ነው። እንደውም አንዳንድ ጊዜ ብሌኖቹ ፈዘው ስለቆሙ ዝንብ ምንም አይኑ ውስጥ ገብቶ ስለሚያልፍ ብሎ ያሽጉታል። እዚህ ደረጃ ድረስ ነበርና በዛ ሰዓት እንግዲህ አይኑ ብሌኑ መንቀሳቀስ ጀመረ ማለት ነው። እና ብሌኑ መንቀሳቀስ ጀመረ፣ ወዲያ ያያል። አይኖቹን እንደዚህ ግልብጥ ያደርጋል። በፊት በቃ እንደሞተ ሰው ነው። በጣም ነው የሚያስፈራው። እንደዚህ አይኑን ይዤ ነው እኔ የማወራው። በቃ አይኑን ይዤ እኔ ዝም ብዬ ከሱ ጋር ዝም ብዬ ባይሰማኝም ማውራት ካለብኝ አወራ ነበር። ድንገት እንኳን ሊሰማ ከቻለ የሚለው ነገር ስለነበረ እና በቃ በዛ ስቃይ ውስጥ ሆኖ አይኑ ተከፈተ ሲባል በቃ 6 ኪሎ ልክ በቃ እንደዛ ሲነግሩ 6 ኪሎ መኪናው ሲቆም እኔ መሬት ላይ ነው አስፋልት ላይ እንደዚህ ልፍት ያልኩት ማለት ነው። እግዚአብሔርን ለማመስገን እግዚአብሔርን መሬት ላይ ተነፍቼ ነው እግዚአብሔርን ለማመስገን ምንም ቦታ አያስፈልግምና እዛ ነው ተደፍቼ እግዚአብሔርን ያመሰገንኩትና ከዛም ቅዱሳኖች እንደውም ምን ሆና ነው ታማ ነው ወድቃ ነው ምን ሆና ነው ምናምን ብለው እንደዚህ ተሰብስበው ምናምን ተሰብስቦብኝ አይደለም ባለቤቴ እንዲሆነ ነበር እንደዚህ ሆነ ስላቸው እነሱ ራሳቸው ደስ ብላቸው አቅፈው ትመሰክሪያለሽ ምናምን ብለው ሸኙኝ። እንደገና ደግሞ ያንን ዘይት ይዘን ሄደን ቀባ ነው። እንደ ድንገት እንደውም ተደፍቶብን ነበር ያ ዘይት። የቀረችዋን ነው በቃ አለቅልቀን ሙቅ ውስጥ ጨምረን የቀረውንም እጃችን ላይ ጠራርገን የዛ አይሲ በር ላይ አይሲ ሁልጊዜም ዝግ ስለሚሆን የአይሲ በሩ ሙሉ ነበር የቀባሁትና ገብቼ ሙሉ ሰውነቱን ጭንቅላት ውስጥ ደም ፈሶ ነበረ። በጣም በኃይል ነው ደም የፈሰሰው። በቃ ዶክተሮች እንደሚናገሩት ከሆነ በቃ እንደዚህ ብሎ የሚወራም አይደለም። በጣም ከባድ እንደዚህ አይነትም ማለት ከሚባል ድረስ ነበር የሚያወሩት። ሙሉ ጭንቅላቱን ቀባሁት፣ ፊቱን፣ እጆቹን፣ እግሮቹን ሁሉ ነገሩን ቀባሁትና ወጣሁኝ። ከዛው በነጋታው እንደ ድንገት አዳር እኔ ነበርኩኝ። ሽንትኛ ነበር የምንደፋውና ሽንት ይደፋ ሲባል እኔ ልደፋ ስገባ ሽንቱ ሙሉ ደም ነው። ሙሉ በቃ ንጹህ ደም ማለት ነው። በጣም ደነገጥኩኝና ነርስ እንዴት ነው ምንድነው ይሄ እኮ ሽንት ነው ሙሉ ችግር አለ እንዴ ምናምን ብዬ ጠየቅኩት። ከዛው እንግዲያውስ ጭንቅላት ውስጥ የፈሰሰው ደም በሽንት እየወጣለት ነው። እንደዚህ መሆኑ ደግሞ በጣም ጥሩ ነው። በጣም ያለ ኦፕራሲዮንም ያለ ምንም በቃ እየጸዳለት ነው ማለት ነው ምናምን አለን። ደስ አለን። እግዚአብሔርን አመሰገንኩኝ። እንደገና በነጋታውም እንደዛው ገብቼ ጠይቄው ምናምን ማለት አንድ ሰው ይፈቅዳሉ አንድ ሁለት ሰው ሆነና አይሲ ውስጥ እንደተፈለገ አይገባም። ግን በምክንያት አንዳንድ ጊዜ እኔ በምክንያት ገብቼ አየው ነበር እና ገብቼ ሳየው
ኦክሲጅን ተነቅሏል፣ ኦክሲጅኑ ተነቅሏል፣ አይሲዩ ተነቅሏል እና ደነገጥኩኝ በጣም። ከዛ ዶክተር ምንድነው ኦክሲጅኑም አይሲዩም እኮ ተነቅሏል አይተኸዋል ምናምን ነገር አልኩት። ከዛ አዎ ሳልነግርሽ እንትን በራሱ እኮ መተንፈስ ሲጀምር ግሉኮሱን እንትን ኦክሲጅኑን ነቅለ ነው በራሱ ማስተንፈስ እያስተማረ ነውና አይሽ ያለበት ሁኔታ በጣም ጥሩ ስለሆነ በራሱ እየተነፈሰ ነው አይሲም ተነቅሎላታል ምናምን በጣም ደስ አለኝ። በቃ ወጥቼ እንዴት እንደሆንኩኝ ራሴ መቆጣጠር ነው ያቃተኝ ከደስታ ብዛት። ቤተሰቦቹም ነበሩ የዛ ሰዓት አይሲ ተነቀለለት ምናምን ደስ አለን፣ ግን አልነቃም። እንደዛም ሆኖ ማለት ነው ያለ መንቃቱ የለኛ ምንም አልነበረም። እውነት ለመናገር በዛ ሰዓትኛ በዊልቸር የሚሄድ ሰው ካየን ምን አለ በዚህ እንደሱ በሆነልን ምናምን ብለን እንደሱ እንኳን በዊልቸር ገፍተነው በኖረልን የሚለው ምኞት እስኪኖረን ድረስ ነበር የነበረበት ሁኔታ ማለት ነው። በጣም ነው ደስ ያለን። በጣም በቃ በራሱ መተንፈስ ሲጀምር እና እንዳጋጣሚ ከሱ የባሰ በሽተኛ ሲመጣ ካይሲ መውጣት ግድ አለበት ተብሎ ካይሲ ወደ ማገገሚያ ክፍል ገባ። ግን እስከዛም ድረስ አልነቃም ነበረ። እንደዛም ሆኖ አንድ እጁን ማንቀሳቀስ ጀመረ፣ አንድ እግሩን ማንቀሳቀስ ጀመረ፣ ግን ወደ አይምሮ አልተመለሰም። እንደዛም ሆኖ በቃ እግዚአብሔርን አላማረርንም። ምክንያቱም ያ ከባዱ ጊዜ አልፏል ይሁን የሚለውም ነገር ነበረ እና እግሩም ተሰብሯል። በዛ ሰዓት ደግሞ እዛ ሆስፒታል ውስጥ የነበረው ሕክምና አብቅቷል። ወደ ሌላ ሆስፒታል እኛ መስጠት የማንችለው ሌላ ሆስፒታል መስጠት የሚችሉት ነገር ስለነበረ እዛ ሆስፒታል ውስጥ ሕክምና የሌለ ነገር ወደዛ ለመሄድ በጣም ከ7-8 በላይ ሆስፒታል ውስጥ ተጠይቀው እንደዚህ አይነት ፔሸንት አንቀበልም ብለው ነው የመለሱን። በቃ በፍጹም ግራ ገባን፣ ተሰቃየን። የትም እዛም ደብዳቤ ይገባል አንቀበልም ነው፣ እዚህም ይገባል እኛ እንደዚህ አይነት ፔሸንት አንቀበልም ነው። በጣም ግራ ገባንና መጨረሻ ላይ እዛው እንዲቆይ ለማድረግ ስንሞክር በቃ አብቅቷል፣ እዚህ መቆየት አይችልም፣ ምንም አይነት ህክምና የሚሰጠው ነገር የለም፣ ለዚህ ወደ ቤታችሁ ይዛችሁት ግቡ የሚለው ነገር ነበር የመጣው። ያለበት ሁኔታ ደግሞ ወደ ቤት ይዞ የሚገባበት አልነበረም። ምንም አልነቃም፣ ራሱን መቆጣጠር አይችልም። ማንም እንደፈለገ ቢያገላብጠው ምንም አያውቅም። በቃ ሰውም አይለይም። ምንም አይኑም ብቻ ዞር ብቻ ነው የሚያደርገው። ምንም አያውቅም። በቃ መናገርም አይችልም። በዛ ላይ ደግሞ አንገቱ ላይ ሰርጀሪ ተደርጓል። በአንገቱ ነበር መጀመሪያ የሚተነፍሰው እና አንገቱ ላይ እንደዚህ ሳክ ይደረግ ነበረ። ምራቅ ምናምን ሲመጣ በሱ ነው የሆነ ማሽን አለ፣ በሱ ነበረ ተመጦ የሚወጣለት። ያንን መግዛት አለብን፣ ቤት ውስጥ መቀመጥ አለበት። ብቻ ብዙ ነገር ነበር። በዛ ሁኔታ ነው ይውጣ የተባለው እና አሁንም ወደ መንግስቱ ወንጌል ዓለም አቀፍ ቤተክርስቲያን አሁንም በድጋሚ ሄድኩኝና በቃ ምንም ተሰብሬ ነበር። ጌታ ሆይ እስካሁን የረዳኸኝ አንተ ነህ። በቃ የኛ አሁን በቃኝ፣ ካሁን በኋላ መሳቀቅ አልፈልግም የሚለው እሱ ድኖ ለልጁ መኖር አለበት፣ ለራሱ መኖር አለበት። ገና ምንም ያላየ ወጣት ነው። በፍጹም እኔ ደግሞ ምክንያት እኔ የሆንኩ እየመሰለኝ ነበር። በዛ ሰዓት ባጃጅ ሲነዳ ነው የተገጨው እና ባጃጁን የሰጠሁት እኔ ነበርኩኝና እኔ ነኝ ምክንያቱ። በቃ ይሄ ልጅ የሆነ ነገር ቢሆን እኔ ነኝ ምክንያቱ የሚለውን ነበር ደምድሜ ያዝኩት። በጣም የዛን ቀን ስንሄድ እንደው ትራንስፖርት ቆሞ ነበር፣ የእግር ጉዞ መደረግ አለበት ተብሎ እግዚአብሔርን እየለመንኩት ነበረ። በቃ እና እህት መታሰቢያ በዛ ቀን ነበር፣ የዛን ቀን ነበር የሷ ፈውስ የነበረውና ተፈውሳ ከዊልቸር ላይ ተነስታ ምናምን ስትሄድ የእግዚአብሔር ሰው በቃ በጣም ደስ ብሏቸው እግዚአብሔርን ሲያመሰግኑ፣ ሰዎች እግዚአብሔርን ሲያመሰግኑ ቆሞ ሲያዩት በቃ በጣም ደስ አለኝ። በቃ ግን ቀናው ምን አለ እኔም ባለቤት እንደዚህ ቢያንስ አቅም ኖሮት ዊልቸር ላይ ቁጭ ብሎ
መምጣት ችሎ ይሄን ፈውስ ማግኘት በቻለ የሚለውም ሀሳብ ውስጥ የመጣው እሷንም ሂደሽ ቀፊያት ይለኛል የሆነ ነገር በቃ አቅፊሽ ሳሚያት እንደዚህ አይነት ስሜት ነበረ እና እኔ ቀና ብዬ ለማየት እሷን ሳሳውላት በጣም አልቻልኩም። በቃ እሷን ቀና ብሎ ማየት አልቻልኩም እና ጎንበስ ባልኩበት ነበር እያለቀስኩኝ የነበረው እና በቃ ደስ አለኝ። እኔ አላውቅም የእሷ መፈወስ እኔ አላውቅም። እኔ የኔ ሰው እንደተፈወሰም እያሰብኩ ነው። ምክንያቱም ተስፋ አለኝ የሚለውን ነገር ነው። አንዳንድ ጊዜ ደግሞ በቃ እንደዚህ ዊልቸር እኮ መምጣት መታደል ነው እላለሁ አንዳንዴ። ምክንያቱም ዊልቸር ላይ ተቀምጦ እንኳን መምጣት የሚችልበት ሁኔታ አልነበረም። እንደዛው ነገር ውስጥ ሆኜ የእግዚአብሔር ሰው በመሀል በሞባይል እየቀዳሽኝ ያለሽ ልጅ ይላል። እኔ ደግሞ ልክ ጉባኤ ውስጥ እንደገባሁኝ ነው ሞባይል መቅዳት የጀመርኩት እና ስቲል ወደ 3 ሰዓት ምናምን ቀርቷል ስልኬ ማለት ነው። እና እኔ እንደውም መቅዳት ረስቼዋለሁ። ምክንያቱም ሪከርድ እንዳደረገ አድርጌ በቃ ረሳሁት። ስልኬን በእጄ ይዤዋለሁ። ሪከርድ እያደረገ ነው ስልኬና ስልኬ እየቀዳሽኝ ድምፄን እየቀዳሽ ለቤተሰቦቼ እያዘጋጀሽ ያለሽ ልጅ ነይ ሳየው ስልኬ እየቀዳ ነው እና በጣም ደስ ብሎኝ ወጣሁኝ። ከኔ ጋር 1-2 ሰዎች ወጥተው ነበር እንደውም እና ሁላችንም ጠይቆን እኔንም ጠየቀኝ፣ ነገርኩት፣ ፎቶን አሳየሁት፣ ጸለየለት፣ አይሞትም አለኝ። ለኔም ጸለየልኝ። ከስራት ነፃ ወጣሁኝና ጸለየለት። ምንም አይሆንም ግን ሂጂ አሁን ወደሱ መሄድ አለብሽ፣ ጉባኤ ውስጥ አትቀመጪ፣ ሂጂ እሱ ጋር ምናምን አለኝና ሄድኩኝ ማለት ነው። እና ሄድኩኝ በቃ ለቤተሰቦቼ ሁሉንም ነገር ለቤተሰቦቹ የተባለውን ነገር እንዳለ ነገርኩት። እግዚአብሔር የራሱ የሆነ ሰዓትና ጊዜ አለው። እንደውም እኔ በዚህ መልኩ የተረጋጋሁት አንድ ዩቲዩብ ላይ አንድ ስብከት አለ፣ እግዚአብሔር አልጨረሰም የሚል ማለት ነው። እሱን ስብከት አንድ አይደለም ከ10 በላይ አይቼዋለሁ። በከፋኝ ሰዓት ይሁን አንዳንድ ጊዜ ጭንቅ ብሎኝ ራሴን መቆጣጠር ሲያቅተኝ እግዚአብሔር አልጨረሰም የሚለውን ስብከት ነው ማዳምጠው እና በትክክልም ስለኔ ህይወት ስለ ቤተሰቤ ህይወት ነው የሚናገረው። እግዚአብሔር ጊዜና ሰዓት አለው ሁሉንም የሚያደርግበት ነገር፣ ሁላችንም ለማስተማር ለማነጽ ይመስለኛል ያ ነገር የሆነው የዘገየው። እና ሄድኩኝ ነገርኳቸው ለቤተሰቦቼ። ከዛው ደስ አላቸው ቤተሰቦቼም። ሄድኩኝ ቀስ በቀስ ደግሞ እኔም ወደዚህ መመለስበት ጊዜ ደረሰ። በዛ ሁኔታ ነው ያለው። ማገገሚያ ክፍል ነው ያለው። ከማገገሚያ የሚውጣ እየተባለ ነው። እዛ ለመሄድ ራሱ ከዚህ ከጓደኞቼ ገንዘብ ተበድሬ ምናምን ነው እዛ ድረስ ራሱ ልሄድ የቻልኩት እና ያንን ገንዘብ መክፈል አለብኝ። የሰው ዕዳ ነው። ልጄን ማሳደግ የልጅ ኃላፊነት አለብኝ፣ የእሱ ኃላፊነት አለብኝ። እዚህ ስሰራ ነው እሱን ማሳከም የምችለው። ጌታ እንኳን ተስፋ ቢሰጠኝ እንኳን ጌታ አይሞትም ይድናል ብሎኛል። እሱን ይዤ ነው እና መጣሁኝ። ወደዚህ ስመጣ ግን አንድ ምልክት ነበር አስቀምጬ የመጣሁትና በቃ ላይሰማ ይችላል ለሚለው ለዶክተር ምላሽ ሞባይል አስቀምጬ ነበረ እና ደብዳቤ ጽፌለት ነበር የመጣሁት። ይህን ደብዳቤ ልክ እንደነቃ ስጮ ብዬ ለእህቱ ነበር የሰጠዋት። ለአይኖቹ ደብዳቤ፣ ለጆሮቹ ደግሞ ስልክ፣ ለእግሩ ደግሞ ጫማ ነበር አስቀምጬለት የመጣሁትና ያ ደብዳቤ ምን ይላል? ልክ እንደነቃክ በዚህ ሞባይል በቃ ቮይስ አድርግልኝ እና እንገናኛለን። የዛሬ አመት አብረን ነው የምናሳልፈው። የዛሬ አመት እመጣለሁኝ። እመነኝ፣ የዛሬ አመት ደስ የሚል ጊዜ አብረን እናሳልፋለን። አንተ አትሞትም ብዬ ነው ደብዳቤ ጽፌለት ስጮ ብዬ ለእህቱ የሰጠኋትና በጣም በዛ ሰዓት እንግዲህ የእብድ አሰራርም ሊሆን ይችላል
አብዳለች እንዴት በዚህ እንደዚህ አይነት ሆኖ እንዴት አሁን ደብዳቤ ያነባል ምናምን የሚለውም ሊለዩም ይችላሉ ሰዎች። ግን እኔ የራሴ የሆነ ከእግዚአብሔር ጋር የተወራረድኩበት ነገር ነበርና እግሩ ተሰብሯል። እግሩ ደግሞ ብዙዎቹ አንሰራም ብለው መልሰዋል። ለእግሮቹ ነገ እግሮቹ ሁለቱ ቆሞ እንዲህ ሄደው ያንን ጫማ እንደሚያደርጉ በቃ ተስፋ አድርጌ ነው ጫማ አስቀምጬለት የመጣሁት። ሞባይል ለጆሮ እና ልክ እንደነቃ እኔ ጋ ነው ሚስቴን ያለውና እኔ ጋ ነው ሪከርድ ያደረገልኝ። አላመንኩም። ፋሲካ ጾም ጸሎት 40 ቀን አዋጅ ታውጆ ነበር በጂሰስ ቲቪ። ያን 40 ቀን ጾም ጸሎት እኔም እየጾምኩኝ ነበረ እና በ9ኛው ቀን ነበር አንደበቱ የተከፈተው። በጣም ነው ደስ ያለኝ። በቃ እግዚአብሔር ትልቅ ነው። እግዚአብሔርን በጣም ያመሰገንኩትና ሰርጀሪ አንገቱ ግድ መደፈን ስላለበት ወደ አዲስ አበባ መሄድ ነበረበት። አንድ ነገር በቃ ድምጹን መስማት የራሱና ያ ስልክ ቶሎ ብሎ እንዲሰጠው ነው ያደረኩት። ምክንያቱም በቃ የጻፍኩት ነገር እንዲሆን ስለምፈልግና ያ ስልክ ተሰጠው። በዛ ስልክ በቪዲዮ እናወራለን፣ በንግግርም በምንም ታሞ ተኝቶ ማለት ነው። እግዚአብሔርን በጣም በቃ እኔ እግዚአብሔርን እንዴት ብዬ እንደምገልጸው አላውቅም፣ ብቻ አላውቅም። እግዚአብሔር ግን ተናግሮ የሚዋሽ አምላክ አይደለም። ቢዘገዩ እንኳን ይመጣል። በቃ እግዚአብሔር ከሁሉ በላይ ነው። በጣም ድንቅ የሆነብኝን ነገር ስለ ባለቤቴ ሳልመሰክር አላልፍም። እዚህም ሆኜ እንድመሰክር የምፈልገው ለዛ ነው። ልክ በአመቱ የመጣሁት ገና 3 ቀን ቀረው ሲባል ነው ወደዚህ የመጣሁት። ገና ማሳለፍ አልፈለኩም እዛ። ከዛው በዓሉን ሳላከብር ነው ወደዚህ የመጣሁት ማለት ነው። አመት በዓሉን አላሳለፍኩም። ምክንያቱም በቃ በእንደዚህ አይነት ሁኔታ ከሱ ጋር ማሳለፍ አልፈለኩም እና ደብዳቤ ፖስት ካርድ ምናምን ገዝቼለት ነበር እንደ ድንገት። በቃ እሱ እኮ ራሱን አያውቅም፣ አልነቃም። ግን በቃ እግዚአብሔር በሰጠኝ ተስፋ ነው እኔ ያንን የማደርገው። ፖስት ካርድ ምናምን ገዝቼለት ነበር ወደዚህ የመጣሁትና ገና 2 ቀን ቀረው ሲባል እኔ ከዚህ ትኬት ቆረጥኩኝ። አሁን ማለት ነው ሄድኩኝ፣ ኢትዮጵያ ሄድኩኝ። ሰርፕራይዝ ነው ያደረኳቸው። ቤተሰቦቹን እንደሚመጣ በፍጹም አላወቁም፣ እሱም አላወቀም። ሁሌ ነው ነበር የሚለኝ። ሲሄድ በጣም ደስ አለው። እንዳልኩትም እንደጻፍኩለትም ደስ የሚል አመት በዓል አከበርን። ደስ በሚል ጊዜ አሳለፍን። ያንን ጫማ አደረኩለት። ያስቀመጥኩት የዛሬ አመት ያስቀመጥኩትን አመጣሁኝ አደረኩለት። እግዚአብሔር ያው ትልቅ ነገር አድርጎ አሁን ድኖልኝ ያ ስቃይ አልፎ ያው በቅርብ እርግጠኛ ነኝ በቅርብ ያስባለሁ እኔ ባልመጣ እንኳን እኔ እዛ ባልኖር እንኳን እርግጠኛ ነኝ ጂሰስ ቲቪ ላይ ቀርቦ የእግዚአብሔር ምስክርነት ሊሰጥ እንደሚችል። ከዚህ በቀጠለ ደግሞ የኔንም የልጄንም ሰፊ ምስክርነት አለኝ። እግዚአብሔር ደግሞ በፈቀደ ሰዓት በአካል ሆኜ በአካል እኔና ቤተሰቦቼ ባሌ ልጄ ሆነን መተን እንመሰክራለን። ይሄ ነው እግዚአብሔር ያደረገልኝ። እግዚአብሔር ትልቅ ነው፣ ከሁሉ በላይ ነው። እግዚአብሔር ይመስገን። የእግዚአብሔር ሰው ነቢይ ኤርሚያስም እግዚአብሔር አብዝቶ ይባርክክ፣ ተባረክ፣ ልጆችህ ይባረኩ፣ ባለቤት ቤተሰቦች ሁሉ ይባረኩ፣ እድሜህን ሁሉ ያርዘምልኝ፣ ተባረክ።